الوحي عنوانا وشاد من نوره في القلب إيمان. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، فيا إخوتي الكرام وأخواتي الكريمات، السلام عليكم ورحمة الله وبركاته. ውድ የዳዕዋ ቲቪ ተከታታዮች ወንድሞች፣ አላሁ ሱብሓነሁ ወተዓላ በያላችሁበት ሰላማችሁን ያብዛው፣ እዝነቱ በረካው ረድኤቱ ይውረድባችሁና ይሄው አላህ ሱብሓነሁ ወተዓላ ፈቅዶ ወዶ ልጆች በአባቶች ላይ ያለ ሐቅ በሚል ዙሪያ አዲስ ፕሮግራም ይዤላችሁ ብቅ ብያለሁ። እንግዲህ አላህ ሱብሓነሁ ወተዓላ እኔም የተናገርኩትን ወዶ እናንተም የምታዳምጡትን ትክክለኛ ልሰሩበት አስባችሁ ሆኖ ሰርተንበት ሁላችንም የልጆቻችን ሐቅ ተወጥተን ሷሊህ የሆኑ ልጆች አፍርተን በጀነት አላህ ሱብሓነሁ ወተዓላ ያገናኘን። መግቢያ ላይ ለመጥቀስ እንደሞከርኩት ልጆች የአባትና የእናት ሐቅ እንዳለባቸው ሁሉ እንደሚታወቀው ግልጽ ነው። የእናት አባት ሐቅ ለልጆች በጣም ትልቅ ነው፣ ከባድ ነው። በዛው ልክ በሚባል ደረጃ ልጆችም አባትና እናቶቻቸው ላይ ሐቅ አለባቸው። ለዚህም አላሁ ሱብሓነሁ ወተዓላ በቁርአኑ ዩሲኩሙላሁ ፊ አውላዲኩም አላህ በልጆቻችሁ አደራ ይላችኋል ብሎ ልጆች የአላሁ ሱብሓነሁ ወተዓላ አደራ ናቸው ማለት ነው። እንደሚታወቀው ደግሞ የአላሁ ሱብሓነሁ ወተዓላ አደራ ከሁሉም አደራ በላይ ነው። የሆነ አደራ አንድ አካል አደራ ሲል ያ አደራ የሚልበት ነገር በጣም አንገብጋቢና አስፈላጊ ነገር ሆኖ ነው። ዝም ብሎ አደራ አይባልም። እንኳን አላህ ቀርቶ ሌላም ሰው ተራም ሰው ቢሆን ለልጁ ለሚስቱ እንዲሁም ደግሞ ሼክ ለደረሶቹ ሊሆን ይችላል፣ ባካችሁ አደራ ይሄን ነገር አደራ ብሎ አደራ ይላል። ያ አደራ በጣም ጠቃሚ አንገብጋቢ አስፈላጊ ነው ብሎ ሲያስብ ነው። አላህ ደግሞ ለኛ የሚጠቅመውንና ለኛ የሚጎዳውን የሚያውቀው ጌታ አደራ ይለናል። በምን ዙሪያ? በልጆቻችን ዙሪያ። ልጆች እንግዲህ ከዚህ የምንወስደው የአላሁ ሱብሓነሁ ወተዓላ አደራ ነው ማለት ነው። አደራ ናቸው ማለት ነው። እና የአላህ አደራ እስከሆኑ ድረስ የአላህን አደራ ሱብሓነሁ ወተዓላ ለመወጣት ግዴታ ሁላችንም መጣር ስላለብን ያንን ጥረትን የሚያረጋግጠው ደግሞ ስናውቅ ነው፣ ስንማማር ስንተዋወስ ነው። ወዘኪር ፈኢነ ዚክራ ተንፈዑል ሙእሚኒን፣ አስታውስ ማስታወስ ለሙእሚኖች ይጠቅማልና ብሏል አላህ። ያንን አደራ ሁላችንም እንድንወጣ ብናቀውም ያወቅነው ትዝ እያለን እማናውቀው ተሆነ ደግሞ አውቀን ያላህን አደራ እንድንወጣ የምንማማርበት የምንተዋወስበት ፕሮግራም ነው ማለት ነው። የአላህን ሱብሓነሁ ወተዓላ አደራ እንድንወጣ የአላህን አደራ መወጣት አላህ ሱብሓነሁ ወተዓላ በቁርአኑ ሲነግረን ልጆቻቸውን ሷሊህ የሆኑ ሰዎች አደራቸውን ለመወጣት ሲጥሩ ሲመክሩ ሲዘክሩ እንመለከታለን። ከዛ ውስጥ ለምሳሌ የነቢ ኢብራሂምን ዓለይሂ ሰላም ታሪክ ብንወስድ ሱብሓነላህ ሐታ አላህ በህልማቸው ልጅውን ሲያርዱት አሳይቷቸው ልጃቸው አደራ ናቸውና አላህ ረዱት አላቸው። ማረድ እንኳ የማይቀር ነገር ሆነ። የአላህ ትእዛዝ ነውና የአላህ ትእዛዝ አይቀርም። ነቢ ኢብራሂም ዓለይሂ ሰላም ያንን የአላህን ትእዛዝ ሊወጡ ያላህ አደራ ነው፣ አደራህን አንጣት አለው ሰው መስጠት ነው ያለበት አይደል እንዴ? ሊወጡ ልጃቸው ዘንድ ለማማከር ቀረቡ። ዝም ብለውም ወደ እርምጃው አልሄዱም እና ልጃቸው ምን ብለዋል? ያ ቡነየ
ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ አሉ። በቃ የአላህ ትእዛዝ በልጆች ላይ መወጣት አለብንና አደራውን ሐታ አላሁ ስብሓነሁ ወተዓላ ሰው ሊፈትነዎት ጥንካሬው ሊሞክረዎት ነው እንዲያረጉት ፈልጉ አይደለም። ግን እሳቸውም ያንን ሙከራውን ፈተናውን ወጡ። ወይብተላ ኢብራሂም ረቡሁ ቢከሊማቲን ፈአተመሁነ እንደሚለው ቁርአን አላህ በቃላቶች ነው ኢብራሂምን ፈትኗቸዋል። እነዛን ፈተናዎችም ተወጥተዋል። ያዘውን በመታዝ የከለከለውን በመከልከል አሉ በጥቅሉ ሲያስቀምጡ ከዛ ውስጥ አንዱ ይሄ ነበር። ይህንንም ሊተገብሩ ተዱ ማለት ነው። እንኳን እኛ በአግባብ ልጆቻችንን ሐቃቸውን ተወጥተን ዲን ተማስተማር ጀምሮ ወደፊት በዝርዝር እናየዋለን። ዱንያም እንድንጠቀምባቸው አኺራም እንድንጠቀምባቸው ተሞትን በኋላም የማይቋረጥ ስራ እንዲሆኑልን መስራት አይደለም እረዱ ተብለው እንኳን ያንን ትእዛዝ ለመፈጸም ምን ይታያል በህልሜ ሳርዲህ ያለሁኝ እስኪ የምታያውን የምታስበውን ነገር ንገረኝ ሲሉ ልጁም በተኮትኩቶ ያደገ ሷሊህ ነበርና ተህይወት በላይ ምንም አልነበረም። ግን የአላህ ትእዛዝ ሱብሓነሁ ወተዓላ ስለሆነ ያንን ትእዛዝ ለማክበር የአበቲ ፈዓል ማ ቱእመሩ ሰተጅዱኒ ኢንሻአላሁ ሚነ ሷቢሪን አባቴ የታዘዝከውን ስራ ተታጋሾች ሁኜ ታገኘኛለህ አሉ። ሱብሓነላህ ነቢ እስማዒል አለይሂ ሰላም በዚህ ልክ ነው እናትና አባት ልጅና እናት አባት ሆኖ እችን ዱንያ ማሳለፍ ያለበት ማለት ነው። ከሁሉም በፊት የአላህን ትእዛዝ ማስቀደም ማለት ነው። እናት አባትም ልጆቻቸው ላይ ጥሩ ስራ መስራት አለባቸው። ልጆችም የአባትን ትእዛዝ ማክበር አለባቸው። ይህንን ደግሞ በምን ማለፍ ይቻላል? በትዕግስት ማሳለፍ ይቻላል ማለት ነው። እና ሶብር ኑሮን ልጆቻችን ሐቅ አላቸው ሐቃቸው መወጣት አለብን። ሉቅማን አለይሂ ሰላም ሉቅማኑል ሐኪም በመባል የሚታወቀው ወለቀድ አተይና ሉቅማነል ሒክመተ አንሽኩር ሊላህ ብሎ አላህ በቁርአን እንደነገረን ሉቅማኑል ሐኪም ነው አላህ ሒክማ ሰጥቶት ማለት ነው። እሱ ለልጁ ሲመክር ምንድነው ያለው? ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዐዚም አንተ ልጅ ሆይ በአላህ እንዳታጋራ ሽርክ የሚባለው ነገር ትልቅ በደል ነውና ይለዋል በልጅነቱ። ይልና ይቀጥላል ወደፊት በየሙናሰባው እያመጣን የሱም ምክር ለልጁ የመከረውን እኛም ለልጆቻችን እንዲመክር ጠቅሰዋለሁ። እዚህ የፈለኩት ምንድነው ይሄው የአላህን አደራ ለመወጣት ልጁን ታበላሁት ታጠጣሁት እኔ ምንም አይመለከተኝም በፍላጎቱና በነፃነት ይደግ ብሎ ልጁ እንዲበላሽ አላደረገም ማለት ነው። በተለይ ደግሞ የተውሂድ ጉዳይ አንገብጋቢ ስለሆነ የሰው ልጅ ዱንያም ላይ ህይወቱ የተስተካከለ ሆኖ የሚቀጥለው ነገም በአኺራ የጀነት ሊሆን የሚችለው ተሳት የሚድነው እንዲሁም ተቀብርም ጥያቄ ሊድን የሚችለው በትክክል መልሶ ነም ሷሊሃን ጥሩ የሆነ አተኛኘትን ተኛ ሊባል የሚችለው ከዛሊከ ሲራጥም ላይ ሚዛንም ላይ የሥራ መዝገብ መሰጠትም ላይ ውጤታማ ሊያደርግ የሚችለው ተውሂድ ስለሆነ የተውሂድን ጉዳይ ትኩረት ሰጥቶ ተውሂዱን እንዲይዝ ተቃራኒውን ሽርክ እንዲተው እንዳታጋራ አደራህን በአላህ ላይ ያለህ እምነት ጠንካራ ይሁን እሱም ብቻ አምላክ ይሁን የዒባዳ አይነቶችን ለሱ ብቻ ስጥ ለሌላ ለማንም እንዳትሰጥ ለምን ዒባዳን ተአላህ ውጭ መስጠት ሽርክ ይባላል ሽርክ ደግሞ ትልቅ በደል ነው በማለት መከረው የበደል በደል ሱብሃንአላህ ዙልም ማለት ወዱዕ ሸይ አላ ገይሪ መሐሊህ አንድ ነገር ያለ ቦታው ማስቀመጥ ነውና ሰው ተአላህ ውጭ ያለን ነገር ሲያመልክ ለአላህ የሚገባውን ኻሊቁ ሰማዋት ወልአርድ የሆነውን ሐቅ ለሌላ ለደካማ ፍጡር በመስጠቱ ትልቅ ዙልም ተባለ። አንዴ ሁለተኛ ትልቅ ዙልም ነው ራሱ መበደል ነው። ምክንያቱም ሽርክ የሰራ ሰው የዘላለም የማይማር ጀነት በሱ ላይ حرام የሚሆንበት የማንንም እርዳታ ሊያገኝ የማይችልበት ወንጀል ነው። እነሆ መሽርክ ቢላህ فقد حرم الله عليه الجنة ومأواه النار وما للظالمين من أنصار እንደሚለው ቁርአን ማለት ነው። የማይማር ወንጀል ነው። ان الله لا يغفر أن يشرك به ከባድ ነው ወንድሞች እህቶች። እና ለዚህ ነው እንግዲህ ነቢ ማን ነው ሉቅማኑል ሐኪም ረሂመሁላህ ልጁን በዚህ ልክ የመከረው ትልቅ በደል ነው ያለው። ነፍሱን ተዚህ በላይ መበደል ምን ይገኛል? ነፍሱን ለአላህ ቁጣ ለዘላለም ቅጣት ስላጋለጣት ኢነ ሽርከ ለዙልሙን ዐዚም ተባለ ማለት ነው። በዚህኛው በኩል ስንመለከተው እንዲሁ ልጆች አደራ የመሆናቸው የነሱን ሐቅ መወጣት በእኛ ላይ ግዴታ አለመሆኑ ነቢያችን አለይሂ ሰላቱ ወሰላም በሐዲሳቸውን ብለውናል። ኢነላህ ሳኢሉን ኩለ ራዒን አመስተርዓህ አሉ።
አላህ እኮ ሁሉንም ጥበቃ ሰጥቶታልና ታስጠበቀው ነገር ይጠይቀዋል አሉ። አባት እናት ልጆቻቸውን ጠባቂ ናቸው። ጥበቃ ከተሰጡት ነገር ይጠየቃሉ፣ አይቀርላቸውም። አሐፊዙ አም ضيع ያንን ጥበቃ የተሰጠውን ነገር ጠብቋል በትክክል ወይስ አጥፍቶታል በሚል ይጠይቃል ማለት ነው። حتى يسأل الرجل عن أهل بيته አሉ ነብዩ አለይሂ ሰላቱ ወሰላም። ሰውየውን እስተሚጠይቀው ድረስ ተበተሰቦቹ አሉ። ከልጁ ይጀምራል በል እንግዲህ ከሚስቱ እህቶቹ በሱ ስር ያሉት በአጠቃላይ አህለል ቤት ይባላሉ። ከነሱ እስተሚጠየቅ ድረስ እና የመጀመሪያው ዋናው ልጅ ነው። ስለ ልጅ ነው እያወራን ያለነውና ወንድሞቼ ሆይ እንዲሁም እህቶቼ፣ እናቶቼ፣ አባቶቼ ነገ አላህ Subhanahu Wa Ta'ala ይጠይቀናል። ዛሬ ልጅን መጠበቅ ኃላፊነት ሰጥቶናልና የልጆቻችንን ጥበቃ መወጣት አለብን። በደንብ ሐቃቸውን ወደፊት የሚዘረዘሩት ነገሮችን ትኩረት ሰጥተን አዳምጠናቸው እነዛን ሐቆች ዛሬ አሟልተን ከሄድ ነገ ስንጠይቅ አናፍርም። ካልሆነ ግን መከራ ነው። አም ሐፊظ አም ضيع ነውና ሐፊظ የሚለው ወጥቶ የት ውስጥ ይገባል? ضيع የሚለው ሁኔታ ውስጥ ይገባል ማለት ነው። ይሄን ሐዲስ ሰሂህ ነው። ነሳኢ ኢብኑ ሂባን አውርተውታል። አልባኒም እንዲሁም ኢብኑ ሂባንም ሐዲሱን ሰሂህ ብለውታልና ስለዚህ ወንድሞቼ ሆይ ጥበቃ በእኛ ላይ ተሰጥቶናል። ልጆቻችን ልንጠብቅ፣ ይህንን ጥበቃችንን በደንብ መወጣት አለብን። አንድ ልጅ እንደምታውቁት ጧት አባቱ እንስሳዎችን አሰማራ ብሎ ሲያዘው እነዛ እንስሳዎች የሰው ሐቅ እንዳይነኩ እነሱንም አውሬ እንዲያጠቃቸው ጠብቆ እንዲገባ ነው ያን ኃላፊነት የሰጠው። ወይ ዝም ብሎ ለቋቸው የሰው አዝርት የሰው ሳር ሲበሉ ውለው ቢመጡ ያው ልጅ ማታ ተጠያቂ ነው አባትየውን ስለሚያስወቅሰው ማለት ነው። እንዲሁም ዝም ብሎ ተሰው ሐቅ እየጠበቃቸው እንኳን ቢሆን አውሬ ሲመጣ አይከላከልም። ዝም ብሎ አውሬ ሲበላቸው ዝም የሚል ከሆነ ይሄም ተጠያቂ ነው። ከዛልክ እኔ እናንተ እንዲሁም አንቺም እንደዛው በእኛ ስር ሆናችሁ ልጆቻችሁን የሊ መድረሳ ናችሁና ጥበቃ ተሰጥቶናል። ተጠበቃችን መወጣት አለብን፣ እንጠየቃታለን፣ የማይቀር ነውና። ቡኻሪና ሙስሊም በዘገቡት ሐዲስ እንደዚሁ አቡ ሁረይራ ባስተላለፉት ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ኩሉኩም ራዒን ሁላችሁም ጠባቂ ናችሁ፣ ወመስኡሉን አን ረዕየቲ ኩሉኩም ራዒን ወኩሉኩም መስኡሉን አን ረዕየቲ ሁላችሁም ጠባቂ ናችሁ፣ ሁላችሁም ተጠበቃችሁ ትጠየቃላችሁ አሉና ፈልኢማሙ الذي على الناس راع ሰው ላይ መሪ የሆነ ሰው ጠባቂ ነው። ወሆ መስኡሉን አን ረዕየቲ ተጠበቃው ይጠየቃል አሉ። በዛው አጋጣሚ የትኛውም አመራር ላይ ያለን ሰዎች ተምንመራቸው ህዝቦች ነገ የቂያም ቀን ተጠያቂ እንደሆነ አውቀን ጥበቃችን እንወጣ በዚያው አጋጣሚ ማለት ነው። ሌላው ወረጁሉ ራዒን ወሆ መስኡሉን አን ረዕየቲ ሰውየው ጠባቂ ነው፣ በቤተሰቦቹ ላይ ጠባቂ ነው። አንድ ወንድ በስሩ ያሉትን ሚስቱን፣ ልጆቹን፣ ሰራተኞቹን፣ በድሮ ባሪያዎቹን፣ እህቶቹ ካሉ ሀታ እናቱ ታለይ በሱ ስር ጥበቃ ተሰጥቶታል፣ ኃላፊነት ተጥሎበታል። ያን ኃላፊነት መወጣት የግድ ነው፣ ነገ አላህ ፊት ያስቀርባል። እንደዚህ ወልመርአቱ ራዒየቱን ሴትየቱ እንደዚሁ ጠባቂ ናት ብለዋል። በማን በባሏ ገንዘብና በልጆቿ በቤቱ ተጠያቂ ናት። ጠባቂነት ኃላፊነት ተሰጥቷታል። ከዛ ነገ የቂያም ቀን ትጠየቃለች እና የልጆቻችንን ኃላፊነት የተጣለብንን ግዴታ መወጣት በእኛ ላይ ግዴታ ነው ማለትን እንድትወስዱልኝ ለአባቶች ለእናቶች አደራላለሁ። ጀዛኩሙላሁ ኸይር። ኢማም ኢብኑ ቀይም ረሂመሁላህ የመጨረሻ በዚህ ላይ አስገንዝቤ መሄድ የምፈልገው የተናገሩት አንድ ድንቅ የሆነ ንግግር አላቸው። ምን ይላሉ? ስንትና ስንት ነው ብዙ ነው አሉ። ልጁን የገዛ ልጁን ጥበቃውን ሳይወጣ እድለቢስ ያደረገ የጉበቱን ክፋይ ይላሉ። በሁለቱም ሀገር ለምን አደብን እስላማዊ እሴቶችን ሳያስተምረው በመቅረቱ ስሜቱ ላይ ታግዘው በመቅረቱ ወደ መጥፎ ስሜት እንዳይሄድ በማድረግ የሐላሉን ስሜት ደግሞ በማሟላት ሳያግዘው ስለቀረ እንደውም እሱ ይላሉ
እሱ በስሜቱ ላይ ያግዘዋል። ስሜቱ ላይ እንደፈለገ እንዲወጣው በማድረግ ያከበርኩት መስሎት እሱ ግን እያዋረደው ነው። ያዘንኩለት መስሎት እሱ ግን እየበደለው ነው አሉ። በልጁ ይሄ ሰውዬ መጠቀሙን አምልጦታል። በልጅ መጠቀም ይቀርበታል። በዱንያም በአኺራ ተልጅ ያለውን ዕጣ አጥቷል። ልጅ የሚፈለገው ዛሬም ዱንያ ላይ ተጎኑ ነው ገንዘቡን እየጠበቁለት እየተንከባከቡት እየታዘዙት አብሽር እያሉት የሚያስፈልገውን ነገር እያሟሉለት ትልቅ እየሆነ ሲሄድ ደግሞ ተጎኑ ነው እየደገፉት እየጦሩት። እንግዲህ ይሄ ነው ለሞት ደግሞ አይቀርምና የሞተ ጊዜ ደግሞ ዱዓ የሚያረጉለት ሶደቃ የሚያቀብሉት ልጆች ሲሆኑ ነው ተልጆቹ ያለው ጣማ ነው። ልጅ መውለድ የሚፈለገው ለዚህ ነው። ዘሩን ለመተካት እኮ ነው። ዘሩን ተክቶ እንዳይረሳ ዱዓ እየተደረገለት اللهم اغفر لي ابي እያለ እንዲኖር ነውና ይሄንን አጥቷል። ብዙ ጥፋቶችን በልጅ ላይ ስንመለከት ይላሉ ኢብኑ ቀይም ረሂመሁላሁ ተዓላ ብዙ ጥፋቶችን ልጆች ላይ ያለን ችግር ስንመለከት አብዛኛው ታባቶች በኩል የመጣ ነው። አባቶች ሐቃቸውን ሳይወጡ በመቅረት ነው በማለት ቱህፈቱል ውዱድ ቢአህካሚል መውሉድ የሚለው ኪታባቸው ላይ 351ኛው ገጽ ላይ ይናገራሉ ቀይምና ልጆቻችን በእኛ የተነሳ ጠፍተውብን የሁለት ሀገር ኪሳራ እንዳይገጥመን ልጆቻችንን ሐቃቸውን ተወጥተን ልጆቻችን በሁለቱም ሀገር የሚጠቅሙን እንዲሆኑ ጥረት እናድርግ የሚል የዛሬ የመነሻ ፕሮግራሜ ነው። ፕሮግራሙ ይቀጥላል። ሁላችሁም ተከታተላችሁ አላህ Subhanahu Wa Ta'ala ይገዛችሁና ልጆቻችሁን በዛ ልክ ታሳድጓቸው ሁለት ሀገር ተጠቀሙባቸዋላችሁ የሚል እምነት አለኝ። ልጅ የሌላችሁም ልጅ አላህ ይስጣችሁ፣ ልጅ ያላችሁም ሷሊህ አላህ ያርግላችሁ፣ እናንተም ሐቁን የምትወጡ አላህ ያድርግላችሁ እያልኩ የዛሬውን ፕሮግራሜን በዚህ ላይ አሳርፋለሁ። وبالله التوفيق واخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته. وحي عنوانا وشاد من نوره في القلب إيمان